ይቅር በይኝ ብለኝ እንዴ? ለምን ምን አጠፋሽ አንቺ? እናትሽ እናቴ ሰላም ቦታለች። በህይወት አለ አንቺ ደህና ነሽ? ኳስ እንጫወት ብለህ ወጥተህ የት የጠፋኸው? ይህን ሁሉ ኖርበት ግቢ ውስጥ የሰላም ቤት ውስጥ ነው ያለው። በኃይሉ ጃኬት ውስጥ አስቀምጦታል። ፍላሽን አምጣልኝና እናትን ታገኛታል። ዳግም በጣም ተጨንቆ ይገኛል ማለት ነው። እንዲሁም ያው ብሌንም ለጊዜው ማለትም ያው ብሌን የሚገርመው ነገር እናቷን ሰላምን ታገኛታለች። ለጊዜው ግን ተጨንቃለች፣ እያለቀሰች ነው። እና እንግዲህ ብሌን አግዘዋለች ማለት ነው ዳጊን። ምክንያቱም ዳጊ ጠየቃት፣ ምን ሆነሽ ነው የምታለቅሽው? ምን ነክቶሽ ነው ሲላት እንግዲህ እናቴ ሞተች እኮ ብለዋለች። እና ትኩስ መስሏት ሩጣ ሄዳ ቃል ለአቶ በኃይሉ ነግረዋለች ማለት ነው። ነገር ግን እንግዲህ ዳጊ ምን ሆነሽ ነው ምን ነክቶሽ ነው ብሎ ሲያጽናናት ስለ እናቷ ስትነግረው እናቴ እኔን ለማሳደግ ለእኔ ብላ አረብ ሀገር ብላ ሁሉንም ነገር ስትነግረው ማለት ነው እሱም የራሱን ላይፍ ነግሯታል። 18 ዓመት ሙሉ እናቴን አላየዋትም፣ አንድ የተረገመ ሰውዬ እናቴና እኔን አራራቀን ባረባ ሳንቲም ብሎ እና እኔ ሰውየውን አውቀዋለሁ ስትል አዎ ታውቂዋለሽ፣ እኔም አውቀዋለሁ ቅርቤ ነው ብሏታል። እና አሁን የፍሌሹን ጉዳይ እንግዲህ ብሌን አግዛው ፍሌሹን አግኝቷል ማለት ነው ዳጊ። በጣም ነው ደስ የሚለው። እና ፍሌሹን አግኝቶ ወስዶ ሰጥቷል። የኔ እናት እንኳን ብትሞት ያንተ ቢያንስ ማግኘት አለብህ ብላ ማለት ነው። እናም እንግዲህ ዳጊ ፍሌሹን ወስዶ ለሳሚ ሰጥቶታል። ማለትም እንግዲህ ገነትንና እንዲሁም ብሌንን ሲያፍን የነበረው ልጅ ስሙ ሳሚ ነው። ሳሚ እንግዲህ ፍሌሹን ከተቀበለ በኋላ እናትና ልጅን አገናኝቷቸዋል ማለት ነው። ይሄ በጣም ደስ የሚል ነገር ነው። አሁን ላይ ታዲያ ለብሌን እየነገራት ይገኛል። ማን? ዳጊ። ቃል ያሰበችው ነገር አለ። ሰላም ችግር ላይ ናት። አንቺም እንደምታውቂው በተደጋጋሚ ጊዜ መርዝ ልትሰጣት እንደነበረ ነግረሽኛል። ስለዚህ ሰላምን ልንጠብቃት ይገባል ከዚች ልጅ። እች ልጅ ምኗም አላማረኝም፣ እውነተኛ ልጇም አትመስለኝም። ስለዚህ እስኪ እንጠብቅ ብሎ እየጠበቁ ይገኛሉ። ማለትም ሁሉ ነገሯን እያረጋገጡ። ነገር ግን አሁን ላይ ቃል ሰላምን የመግደሉን ነገር ለጊዜው ቆይ ስላላት አቶ በኃይሉ እሷም እንግዲህ ለመግደል አላሰበችም ማለት ነው። እየጠበቀች ነው። እሱ ግዳይስ በሚላ ሰዓት ነው ልትገላት የምትችለው የምታስበው። ነገር ግን አትችልም። ምክንያቱም በተለይ አሁን ላይ እስካሁን እንኳን ከ3ና ከ4 ሙከራ ያዳነቻት ልጇ የገዛ ልጇ ብሌን አለች። አሁን ደግሞ ዳጊም ተጨምሯል ማለት ነው። ስለዚህ በጣም የሚያሳዝነው ግን ዳጊና ብሌን በጣም ብዙ ነበረ ያወሩት በዚህ ጉዳይ ላይ። እናትህን ማግኘት አለብህ። በእርግጥ ግን ደግሞ እንዴት ነው ፍሌሹን የምናወጣው? ማለት ሌብነት ይሆንብናል። ሰው በሌለበት እንዴት አድርገን እኔ ልረዳ እፈልጋለሁ። በተለይ ደግሞ የእናትን ነገር አውቀዋለሁ። ግን እንዴት አድርገን ደሞስ እሺ እንዴት ነው የምናገኘው ስትል ብሌን ማለት ነው። እሱም ያለበትን ቦታ እኮ ሳሚ ስፔሲፊክሊ ነግሮኛል ከጃኬቱ ኪስ እንዳለ። ስለዚህ ከጃኬቱ ኪስ ነው ያለው። እኔ ሰላምን እወዳታለሁ ብሌንዬ፣ ሰላምን በጣም ነው የማከብራት። እኔ እሷ ቤት እሷ በሌለችበት ገብቼ የሆነ ነገር መውሰድ በጣም ነው የሚደብረው። ግን እናቴን ማግኘት አለብኝ። ልጁ ደግሞ የደወለው ልጅ እናቴን ካላገኘኋትኝ ማለት ፍሌሹን ካልሰጠሁት በስተቀር እናቴን እንደሚገላት ነግሮኛል። እኔ እስከዚህ ሰዓት ድረስ ዘመኔን ሁሉ 18 ዓመት ከእናቴ ከተለየው ጀምሮ እናቴን በመፈለግ ነው ጊዜን ያቃጠልኩት። ምንም ነገር ለህይወት አላስብም ከእናቴና ከእናቴ ውጪ ብሌንዬ ተረጅኝ ብሏታል ማለት ነው። እሷም በቃ እረዳሃለሁ፣ እኔ እኮ እረዳሃለሁ። በተለይ የእናትን ነገር አውቀዋለሁ። እኔ እናቴ በስደት ለኔ ብላ እኔን ልታሳድግ ብላ ሂዳ እኮ ነው ወጥታ የቀረችው እና የእናትን ነገር አውቀዋለሁ ብላ እንግዲህ ፍሌሹ ከተገኘ በኋላ ለልጁ ፍሌሹን ሲሰጡት ከዛ በኋላ ዳጊ እናቱ ጋር ይሄዳል ማለት ነው። እና እናቱን ያገኛታል። ከዛ ወይዘሮ ገነትም በጣም ተደስታ ብሌን ወደ ቤት ስትሄድ ልጄ ዛሬ እኔ በጣም ደስ ብሎኛል፣ ወንድምሽ እኮ ተገኘ፣ ልጄ እኮ ተገኘ። ማን ስትላት እንዴ ከ18 ዓመት በፊት ጠፋኝ ያልኩሽ ልጄ ተገኘ እኮ በቃ ወንድም ይሆንሻል ስትላይ ጊዜ ደነገጠች ማለት ነው። እንዴ ዳጊ ነው እንዴ ዛሬ እኮ ነው ፍሌሽ ብላ ደንግጣ ከዛ በኋላ ዳጊ ቤት ሲመጣ ሲያይ ብሌን እዛ ውስጥ እንዴት ሲል ጊዜ እኔ እንጃ። እና በጣም ደስ ብሏቸዋል ማለት ነው። አሁን ላይ እንግዲህ አቶ በኃይሉም በጣም ችግር ላይ ይገኛል። ምክንያቱም ሳሚ ይሄንን ፍሌሽ ካገኘው መጀመሪያውንም ገና የብሌንን አሳዳጊ ግደል ሲባል ለምን ብሏል። ማለትም ይሄ ልጅ ነፍሰ ገዳይ አይደለም፣ ተገዶ ነው ያስገደደው ደግሞ አቶ በኃይሉ ነው። በምን የሆነ መረጃ ይዞበታል።
እናም በዛ መረጃ እያስፈራራ ነው እንግዲህ ይሄንን ችግር የፈጠረበት። ከዚህም በፊት ሄዶ ብሌንን አፍኗት ነበረ እንደምናስታውሰው። አሁንም ደግሞ ገነትን አፍኖ ነበረ ሊገላት። እንግዲህ ሊገላት እየተጣጣረች ምስኪንዬ ባለችበት ሰዓት ነው ልጁም ቀና ሲል ማለትም ሳሚ ግድግዳው ላይ ዳጊ እናቴን አፋልገኝ ብሎ የሰጠውን ፎቶ ያያል። እሱን አይነት እንዴ ይሄ ልጅ ይጠቅመኛል፣ ያግዘኛል በኃይሉን መቀመቅ ውስጥ ለመክተት እንዴ እኔ ለሱ እስከዚህ ጊዜ ድረስ ዘመኔን እኮ የማገለግለው ሳልወድ በግዴ በያዘብኝ ፋይል ምክንያት ነው። ስለዚህ ይሄ ልጅ ይጠቅመኛል፣ በቃ እኔ እሷን ገድዬስ ምን አገኛለሁኝ? እሱ ነው እንጂ የሚጠቀመው በኃይሉ። ስለዚህ በኃይሉ እንዳይጠቀም ማድረግ አለብኝ ብሎ ነው እንግዲህ ሳሚ ያን ውሳኔ የወሰነው። ታዲያ እንግዲህ ዳጊም በስምምነቱ ተስማምቶ ወስዶ ፍሌሹን ሰጥቶታል። እና ምን ብሏል? ፍሌሹንም ከመቀበሉ በፊት ለዳጊ እንደደወለ ሳሚ ምን ብሏል? አሁን ካለቃነት ወደ ዘብጥያ ትወርዳለህ፣ አሳይሃለሁ ምን እንደማደርግህ ብሎታል ማለት ነው ሳሚ። ለማን? ለአቶ በኃይሉ ብቻውን እያወራ ሳሚ ማለት ነው። አሁን ላይ ማን እንደሆነ የበላይ ማን እንደሆነ የበታች እናያለን አቶ በኃይሉ ብሏል። እና እንግዲህ በኃይሉ የያዘበትን መረጃ ፍሌሹ ውስጥ አግኝቶታል ማለት ነው። ይሄ በጣም ደስ የሚል ነገር ነው። ታዲያ አሁን በኃይሉ የት ይገኛል ሲባል በኃይሉ ምንም የሚያውቀው ጉዳይ የለም። እናም በጣም ደስ የሚለው ሳሚ ደግሞ ያንን ይዞ ማለት ነው ያንን ፍሌሽ ይዞ ወደ ህግ ነበረ የወሰደው። ምክንያቱም እዛ ፍሌሽ ውስጥ ሁለት አይነት ነገር አለ። አንደኛ ነገር ሳሚን እያስፈራራበት ያለ መረጃ፣ ሁለተኛ ነገር ደግሞ ህፃናቱን እንዴት እያደረገ በእድሜያቸው ላይ ሲቀልድ እንደነበረ፣ በህፃናቱ ላይ አላስፈላጊ ነገር ሲያደርግ እንደነበረ ማለትም ከዳጊ ጀምሮ ማለት ነው። እና ዳጊ ግን እሱንም የሚጠቅም አልመሰለውም እንጂ ያው ዞሮ ዞሮ አቶ በኃይሉ ቅጣቱን ያገኛል ማለት ነው። ብሌንና ሰላም እንዲሁም ደግሞ ቃል ሆነው አብረው እየኖሩ ደግሞ ቃል አሁን ላይ ምንም አይነት ስህተት ላለመስራት ለራሷ ወስናለች። ምክንያቱም በቃ እኔ ተመችቶኝ እየኖርኩኝ ነው፣ እስካሁን ድረስ አልታወቀብኝም። ደግሞ የብሌን አሳዳጊ ከሞተች ማንም ይህንን ሚስጥር የሚያውቅ የለም። ስለዚህ በቃ በኃይሉ እስኪፈታ እቀመጣለሁ ብላ ተቀምጣለች። ከቀን ቀን ግን እነሱን ለማለያየት ማለትም ሰላምንና ብሌንን ለማጣላት የምታደርገው ነገር አንድ በአንድ በጣም ከበፊቱ ብሳለች ማለት ነው። ታዲያ እንግዲህ በዚህ ሰዓት ደግሞ የሚገርመው ነገር ማለት ነው ምን ብሏት ነበረ ከዚህ በፊት ዳጊ እኔና አንቺ ተጋግዘን የዚችን ልጅ ነገር ማጋለጥ አለብን ብሎ ስለነበረ እሱም እያገዛት ሰላም እውነቱን ለማወቅ እየተቃረበች ትገኛለች። ሲጀመር ብሌንን ስታቅፋት የሚሰማት የተለያየ ነገር አለ። ማለትም ልክ ልጇን እንዳቀበች ልክ ልጇን እንዳገኘች የሚሰማት ነገር እና በጣም ደስ ይላልኝ። የብሌን አሳዳጊ ዳጊን በማግኘቱ ደስተኛ ብትሆንም ነገር ግን የወለድኩት ልጄ ቢደሰት የወለድኩት ልጄ እንዳይሞትብኝ ብዬ ያሳደግኳትን የምሳሳላትን ልጄን ብሌንዬን ዋሸዋትኝ። እሺ አሁን ምንድን ነው የማደርገው? ምንድን ነው የምሰራው? ልጄ እኮ ጭንቀት ላይ ናት። እኔስ ደስ አለኝ ልጄ ስለተገኘ፣ በዛ ላይ ደግሞ አልከፋኝም። ሰላም ስላልሞተች ደስተኛ ነኝ። ግን ለልጄ እንዴት አድርጌ ልንገራት? እናትሽ ሞታለች ብያታለሁ። እናትሽ እኮ አለች፣ እናትሽ እኮ አልሞተችም። እንዴት ነው የምላት አሁን ካልኳት ደግሞ ያን ልጄን ቢገልብኝስ? በነገራችን ላይ ሳሚ ለወይዘሮ ገነት ልጅሽን ግንባሩ ነው የምልልሽ፣ ይህንን ነገር ለሰው ብታወሪ ወይም ደግሞ ብሌንን እናትሽ አለች ብታያት ልጅሽን በማግስቱ አታገኘውም ብሎ በጣም ትልቅ ዋርኒንግ ነው የሰጣት ማለት ነው ለገነት። እንዲሁም ደግሞ ለዳጊ ደግሞ ይውለ እኔ ያልኩን ፍሌሽ ባታመጣና ከዛ ደግሞ ሌላ ይህንን ሚስጥር ማለትም ፍሌሹን እንደሰጠኸኝ ለማንም ብትናገር እንደገና ደግሞ ስለ ብሌን እናት ለብሌን ለራሱ ብትናገሩ እናትና ልጅ ግንባራችሁን ነው የምላችሁ ብሎ ሳሚ ያስፈራርቷቸዋል። ሳሚ ይሄን ያደረገው እውነት እንዳይገለጥ ፈርቶ ሳይሆን ለሱ ደግሞ ችግር እንዳይመጣበት ነው። ታዲያ አሁን ላይ ግን ሳሚ ሊነግራቸው የተቃረበ ይመስላል። እስኪ እናንተ ሲነግራቸዋል ወይስ ምን ትላላችሁ? ያው መቼስ እውነት ትመነምናለች እንጂ አትበጠስም። ብሌን እናቷን ማወቁ አይቀርም። ለጊዜው አለቀሰች፣ ለጊዜው አነባች፣ ለጊዜው ተሰቃየች፣ ብዙ ነገሮችን አየች እንጂ እውነት ይገለጣል። ቃል ደግሞ ውሸት የትም አያደርስም እና ቃል ደግሞ መቼም ክፋት አይጠቅምም። ክፋት መጨረሻ መውደቅ ነው። መጨረሻዋ እንደማያምር ግልጽ ነው።
እና እናንተስ ምን ትላላችሁ ውዶች? ሀሳብ አስተያየታችሁን ጻፉ እስኪ። እና ሰላም ደግሞ የልፋቷን ውጤት ልጇን ማግኘቷ የማይቀር ጉዳይ ነው እና እሷም ቢሆን ለጊዜው ግን ያው መቼም ጊዜ እስኪያልፍ ድረስ ብዙ ነገሮች አሉና የሰላም ህይወት ለሁላችን አስተማሪ ነው። ግን እኮ ዲኤንኤ ራሱ ማስመርመርም ትችላለች። ምክንያቱም ሰላም አሁን ጥርጣሬ ላይ ገብታለች። እንዴ ቆይ እች ልጅ ልጄ ናት ወይስ ምንድን ነው? ልጄ ከሆነችስ ለምንድን ነው በዚህ ልክ አንዴ ሻይ ላይ አንዴ ምግብ ላይ መርዝ ልትጨምር እንደነበረ ብሌን ነግራኛለች። በዛ ላይ ደግሞ እኔ ማለት ልጅ እየመሰለችኝ ያለችው ብሌን ናት። እንዴት ነው ይሄ ነገር ደግሞ? እሷም እኮ እንግዲህ ብሌን ነግራታለች እናቴ ሞተችብኝ ትዬ ብላ ማለት ነው። ቆይ እናቴ 10 ዓመት አለች። 10 ዓመት እኔም 10 ዓመት ነው እናቴ ወንድሟ ጋር ጥላኝ ሄደች። ሂስትሪዋ ከኔ ልጅ ጋር ይመሳሰላል። እስኪ ላጣራ ብላ እንግዲህ እያጣራች ነው። ስለዚህ እውነቱን መድረሷ የማይቀር ጉዳይ ነው። እና እኔ ያው እውነቱን ታውቃለች፣ በቅርቡ እውነቱን ታውቃለች ሰላም ብዬ አስባለሁ። ለእኛ ግን በተለይ ለሴቶች በጣም አስተማሪ ነው ብዬ አስባለሁ። ውዶቼ ማሮቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛልኝ። መልካምነት ለራስ ነው፣ መልሶ ይከፍላል። ሰብስክራይብ ደግሞ ምንም አያስከፍልም እና ሰብስክራይብ አድርጉ ውዶቼ ማሮቼ። ባይ ባይ ተወዳጆች።